የጋራ ድምጻችን የሆነው አብሮነት ዲጂታል ሚዲያ ነው። ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብሮነት ዲጂታል ሚዲያ የሁላችንም ድምጽ። ትዝታ ማህደር የዘሩት ሲያፈራ። ደራሲ መምህር ደመቀ ዘነበ። በ2011 ዓ.ም ታተመ። ተራኪ ሔዋን ፍስሐ። ወደ 1970ዎቹ በትዝታ እንመለስ። ውድ ተመልካቾቻችን እንደምን ሰነበታችሁ? ባለፈው ሳምንት ከትዝታ ማህደር ምዕራፋችን ላይ የመምህራኑ አስተዋጽኦና የመምህራኑ ቤተሰብ ህይወት በኩባ በኢስላ ዴ ላ ሁቬንቱድ እንዴት ነበር የሚለውን አብረን ተከታትለናል። እንግዲህ ባለፈው ሳምንት የመምህራኑን አስተዋጽኦ ከተመለከትን፣ ዛሬ ደግሞ የመምህራኑ አስተዋጽኦ ያፈራውን ፍሬ የዘሩት ሲያፈራ በሚል አብረን እንከታተላለን። ወታደራዊ መንግስት ደርግ የቀዳማዊ ኃይለ ሥላሴን በትረ ስልጣን በመፈንቅለ መንግስት አስወግዶ ወንበሩን እንደጨበጠ የተማሪውን ድጋፍ ለማግኘት ሲል በወቅቱ በየሀገሩ ነጋሪት ይጎሸምለት የነበረውን የሶሻሊስት ርዕዮተ ዓለም መመሪያው እንደሆነ በአዋጅ አረጋገጠ። በዚህ ጊዜ የተማሪው ህብረተሰብ ስለ ሶሻሊዝም የሰማውን ከሚያወራ በቀር መርሆው በሙሉ የሚያውቁት እጅግ በጣም ጥቂቶች ነበሩ። ከዚህ የተነሳ ርዕዮተ ዓለሙ የተካኑ ምሁራንን ለማፍራት ለአጭርና ለረጅም ጊዜ ትምህርት ቀስመው የሚመለሱ በርካታ ኢትዮጵያውያን ወደ ተለያዩ የሶሻሊስት ሀገር እየተላኩ እንዲማሩ ተደርጓል። ከደርግ ባለስልጣናትም መካከል የተወሰኑት ወደ ምስራቅ ዓለም ሄደው ተምረዋል። ትምህርት ዕድል ከሰጡት የሶሻሊስት ሀገር መካከል በርካታ ተማሪዎችን ተቀብሎ ያስተማረው የኩባ መንግስት ሲሆን፣ ከሌሎቹ ሀገራት የሚለየውና አስደናቂ ገድል ሰርቷል እየተባለ በብዙሃኑ አንደበት የሚሞገሰው እድሜያቸው ከ9 እስከ 16 ዓመት የሆኑ በሁለት ዙር ብቻ 2400 ለጋ ህፃናትን፣ ከ3ኛ ዙር እስከ 6ኛ ዙር ደግሞ ከ3200 በላይ ወስዶ እንደ ወላጅ የተንከባከበ አስተምሮ ለቁም ነገር ማብቃቱ ነው። ወደ ኩባ ተልከው ዕውቀትን እንዲገበዩ የተደረጉት ወጣቶች በዓለም አቀፍ ደረጃ ዕውቅና በተቸራቸው ዩኒቨርሲቲዎች ውስጥ ገብተው ጥራቱን የጠበቀ የተለያዩ ትምህርቶችን ቀስመው ተመልሰዋል። ወደ አገራቸው የተመለሱበትም ጊዜ እንዳካሄዳቸው ቅደም ተከተል እንደተማሩት የትምህርት አይነት ይወሰናል። እያንዳንዱ ወጣት ትምህርቱን የቀሰመው እንደ ፍላጎቱ እንደ ዝንባሌው በመሆኑ በመጀመሪያ ዙር ወደ ኩባ ሄደው እድሜያቸው ከ9 እስከ 16 ዓመት ከሆኑት 1200 ወጣቶች መካከል 100 ያህሉ ልጆች በውትድርና ሙያ ሰልጥነው በምክትል መቶ አለቃነት ማዕረግ ተመርቀዋል። ለመጀመሪያ ጊዜ ወደ ሀገራቸው የተመለሱት እነዚህ ወጣቶች 12ኛ ክፍል አጠናቀቁ። በ1968 ዓ.ም የነጻ ትምህርት ዕድል አግኝተው ወደ ኩባ ሄደው የነበሩ ኢትዮጵያውያን ናቸው። ኩባ ወጣቶች ደሴት ውስጥ በሚገኘው ወታደራዊ ማሰልጠኛ ገብተው ወታደራዊ ሳይንስ የተማሩ በሁለት ዙር 100 ያህል ሲሆኑ፣ ከነዚህ ውስጥ ሰኔ መጨረሻ 1972 ዓ.ም 50 እጩ መኮንኖችን ወደ ኢትዮጵያ መጥተዋል። እነዚህም መካከል 25ቱ አየር መቃወሚያ የተማሩ ሲሆን 25ቱ መድፈኛ ናቸው። ወጣቶቹ ጉዞውን አጠናቀው ቦሌ አየር ማረፊያ እንደደረሱ አብረዋቸው የመጡት ኩባውያን የመንግስታቸው ተወካይ መጓጓዣ አቅርቦ ወደ ማረፊያቸው እንዲወሰዱ ሲደረግ፣ ኢትዮጵያውያኑ አንድ አካል መጥቶ ወደ ማረፊያ ቦታቸው ይወስደናል በሚል ተስፋ ሲጠብቁ ቆይተው ማንም ስላልመጣላቸው እዛው አየር ማረፊያ አደሩ። በማግስቱ ጠዋት ማን እንዳስታወሳቸው ባይታወቅም ሃይፋ መኪና ተልኮላቸው ወደ ምድር ጦር ጠቅላይ መምሪያ ተወሰዱ። ቀጥሎም ወደ ታጠቅ ጦር ሰፈር ተወስደው ማንም ሳያስታውሳቸው ለ2 ወር ያህል በታጠቅ ጦር ሰፈር ቆዩ። ከዚህ በኋላ ነበር
ለ2 ወር የተረሱት ወጣቶች አስተዋሽ አግኝተው ለማገናዘቢያ ኮርስ ወደ ሆለታ የተላኩት። ሆለታ ማሰልጠኛ ገብተው ኮርሱን እንዳጠናቀቁ ከአየር መቃወሚያና ከመድፈኛ ተቀላቅለው 25 መኮንኖች ገነት ጦር ትምህርት ቤት፣ ቀሪዎቹ 25 መኮንኖች ደግሞ አዋሽ አርባ ውጊያና ቴክኒክ አገልግሎት ትምህርት ቤት ተመድበው ስራ ጀመሩ። በወጣቶች ደሴት በውትድርና ሙያ ከሰለጠኑት 100 ወጣቶች በተጨማሪ የ12ኛ ክፍል ትምህርታቸውን አጠናቀው የውትድርናና ሳይንስ እንዲያጠኑ ወደ ኩባ የተላኩ 503 ወጣቶች ተጨምረው ጠቅላላ 603 ወጣቶች የውትድርና ሳይንስ ተከታትለው ወደ አገራቸው እንደተመለሱ የማገናዘቢያ ኮርስ ወስደው እንዳጠናቀቁ በተለያዩ አውደ ውጊያዎች ተመድበው የአባቶቻቸውን አርማ በማንገብ የሀገራቸውን አንድነትና ሉዓላዊነት ለማስከበር በየአውደ ውጊያው የህይወት መስዋዕትነት በመክፈል ታሪክ ሰርተዋል። በቀጣዮቹ ዓመታትም የተለያዩ ዕውቀት የቀሰሙ ቁጥራቸው መጠነኛ የሆነ ተማሪዎች ወደ ሀገራቸው መጥተው አገልግሎት የጀመሩ ሲሆን በርካታ ወጣቶች መምጣት የጀመሩት ከ1978 ዓ.ም አንስቶ ነው። በእነዚህ ዓመታት በሕክምና፣ በምህንድስና፣ በስነ ህንፃ ምህንድስና ሙያ፣ በሕክምና ሙያ፣ በምጣኔ ሀብት፣ በኮምፒውተር ሳይንስ፣ በኢኮኖሚክስ ሙያና በሌሎችም ጠቃሚ ሙያዎች ተመርቀው ወደ ሀገራቸው ሲመለሱ በሙያቸው አስተዋጽኦ ለማድረግ የጋለ ስሜት ሰንቀው የመጡ ቢሆንም እንደ ምኞታቸው አልጋ በአልጋ ሆኖ አልጠበቃቸውም። ኢትዮጵያ ዘመናዊ ትምህርት እንደጀመረች በቅድሚያ የትምህርቱን በር የከፈቱት ፈረንሳያኖች ሲሆኑ እነርሱን የተኩት እንግሊዞች ናቸው። ከ1940 ዓመተ ምህረት መገባደጃ ጀምሮ ደግሞ የትምህርቱን ስራ አሜሪካኖች ተረክበው በመጀመሪያ ፔንት ፎር ቀጥሎ ፒስ ኮር የሰላም ጓድ የተባለውን ቡድን በመመስረት እስከ 1966 ዓ.ም ድረስ ተቆጣጥረውት ቆይተዋል። ከዚህ የተነሳ ቀደም ሲል የነበሩት ኢትዮጵያውያን ምሁራን የምስራቁ የትምህርት አሰጣጥ ብዙ አይዋጥላቸውም። በመሆኑም በዚህ ምክንያት ኩባ ተምረው ወደ ሀገራቸው የተመለሱት ወጣቶችን በመናቅ ምደባ ሳይሰጧቸው የተወሰነ ጊዜ በመጉላላታቸው ተስፋ ባያስቆርጧቸውም እንዲያዝኑ አድርገዋቸዋል። በመንግስት በኩል ግን በአስቸኳይ ምደባ እንዲሰጣቸው መመሪያ ከመሰጠቱም በቀር ምደባ እስከሚሰጣቸው ድረስ የተወሰነ የኪስ ገንዘብ እንዲሰጣቸው አዟል። ደርግ ስልጣን ይዞ የሥራ ዕቅድ አውጥቶ እውን የሆነ ሥራ ከጀመረበት ጊዜ አንስቶ መንበረ ስልጣኑን እስከለቀቀበት ጊዜ ድረስ በሀገርም ውስጥ ሆነ በውጭ ሀገር ትምህርታቸውን ያጠናቀቁ ወጣቶች ወደ ሥራ ዓለም ይመደቡ የነበረው ማዕከላዊ ፕላን የተባለው መስሪያ ቤት ነበር። ምንም እንኳን ከምደባው በኋላ ከኩባ በመጡ ወጣቶች ላይ ቢሮክራሲው ቀና አመለካከት ባይኖረውም እንደ ማንኛውም ምሁር ምደባ እየተሰጣቸው በሥራ ዓለም እንዲሰማሩ ተደርጓል። ኢህአዴግ ስልጣን እንደያዘ ግን ቀደም ሲል የነበረውን አሰራር አፍርሶ የራሱን ዕቅድ ሲዘረጋ ማንኛውም ሰው ትምህርቱን እንዳጠናቀቀ ራሱ ሥራ ፈልጎ ከመያዝ በቀር መንግስት መመደቡን እንዲያቆም ተደረገ። ቀድሞውንም ቢሆን ኩባ ተምረው የተመለሱ ምሁራን ይንቃቸው የነበረው ቢሮክራሲ ጨርሶ አገለላቸው። ቀደም ሲል መንግስት የወጣቶቹን በሕፃንነት ዕድሜያቸው ከወላጆቻቸውና ከሀገራቸው የተለዩ መሆናቸውን ያውቅ ስለነበር ወደ ሥራ ዓለም እስከሚመደቡ ድረስ ለኪሳቸው የሚሆን ይሰጣቸው የነበረውን ገንዘብ ስለተቋረጠ ወላጆቻቸው ከአዲስ አበባ ውጭ የሆኑ ልጆች ማረፊያ ስለተቸገሩ የተወሰኑት ወደ ጓደኞቻቸው፣ ቀሪዎቹ ደግሞ በትምህርት ሚኒስቴር ቅጥር ግቢ ውስጥ ቆርቆሮ በቆርቆሮ የተሰራ አዳራሽ ውስጥ ተጠለሉ። ምግብንም በተመለከተ ሕይወትን ለማቆየት ያክል ከሚቀምሱት በቀር የሚያወላዳ ምግብ አልነበራቸውም። ይኖሩበት የነበረውን ጥሩ ሕይወት እርግፍ አድርገው ትተው እናት ሀገራቸውን ለማገልገል ረጅም ጉዞ ተጉዘው ከመጡ በኋላ ተቀብሎ ወደ ሥራ ዓለም በማሰማራት ፋንታ ታላቅ በደል ተፈጸሙባቸው እንደ ስደተኛ ምግብና መጠለያ ተቸገሩ። ተመልሰው ወደ ኩባ ለመሄድም ቃጣቸው።
ይህ ሁሉ መገለልና በደል ደረሰባቸው። ወጣቶቹ በራሳቸው ጥረት ስራ ከያዙ በኋላ ግን በሰው እንጂ በእናት ሀገር ቂም መያዝ ስለማይቻል በንጹህ ሕሊና ሀገራቸውን ከልብ በማገልገል ላይ ይገኛሉ። በአንድ ወቅት አንድ ወዳጄ የሆነ ሰው የሽንት ማጥ ህመም አጋጥሞት ልጠይቀው ወደ ቤቱ ሄጄ ስለ ህመሙ በመወያየት ላይ እንዳለን ከቅርበቴ የተነሳ ጥሩ መፍትሄ ያገኛል ብዬ ስላሰብኩኝ ሚኒሊክ ሆስፒታል ጥሩ ባለሙያዎች ስላሉ ሄዶ እንዲታከም ምክሬን ለገስኩት። ታማሚው አባባሌን በጥሞና አድምጦ በሐኪሞቹ እምነት እንደሌለው ነገረኝ። አባባሉን እንደሰማው የተጠናወተው የምዕራቡ በሽታ እንዳለቀቀው ስለገባኝ መልካሙን ይግጠምህ በማለት ተሰናብቼው ሄድኩ። ውሎ አድሮ ህመሙ እየጠነከረ ሄዶ በጣም ስለተቸገረ ጊዜያዊ መፍትሄ ለማግኘት ወደ 22 ማዞሪያ ከፍተኛ ክሊኒክ ሄዶ ምርመራ ተደርጎለት ምንም አይነት እርዳታ ሳይሰጡ አማካሪ ሐኪሙ ተጠርቶ መጣ። አማካሪ ሐኪሙ እንደደረሰ ሁኔታውን አጣርቶ በክሊኒኩ ውስጥ በቂ መሳሪያ ስላልነበረ ወደ ዳግማዊ ሚኒሊክ ሐኪም ቤት ወስዶ ጊዜያዊ ሕክምና በመስጠት ከነበረበት ስቃይ እፎይታ ከሰጠው በኋላ አንዳንድ ውይይቶችን ሲያደርጉ ኩባ የተማረ ሐኪም መሆኑን ታማሚው ለመረዳት ቻለ። ከዚህ በኋላ ነበር ግለሰቡ ኩባ የተማሩ ወጣቶችን ብቃት እንዳላቸው ሙሉ እምነት አድሮበት የመጨረሻውን የቀዶ ጥገና ሕክምና አድርጎ የዘለቄታ ፈውስ ለማግኘት የቻለው። ከዚህ ጊዜ በኋላ ግለሰቡ በማንኛውም ሰብአዊ ፍጥረት የማይቀረው ሞት እስከሚወስደው ድረስ ጥፋቱን አርሞ ኩባ ከተማሩ ሐኪሞች ጋር ሳይለይ ሕክምናውን ሲከታተል ከመኖር በቀር ለኩባ ተማሪዎች ግንባር ቀደም ምስክር በመሆን ብቃታቸውን ለሌላው አብሳሪ ተዋናይ ሆነ። ትምህርታቸውን ፈጽመው አገራቸውን ለማገልገል ቅን መንፈስ ሰንቀው የመጡት ተማሪዎች በተመኙት መሰረት ውጤታማ እንዳይሆኑ ከላይ ከሰፈረው ሌላ በርካታ መሰናክሎች የደረሰባቸው ቢሆንም ወጣቶቹ ችግሩን ሁሉ ተቋቁመው ባስመዘገቡት የሥራ ብቃት ከፍተኛ አክብሮትና ዕውቅናን ለማግኘት በቅተዋል። ተማሪዎቹ ትምህርታቸውን አጠናቀው እንደተመለሱ ለከፍተኛ ትምህርት ኮሚሽን የትምህርት ማስረጃቸውን አስረክበው ብቃታቸው ታምኖበት ምደባ ተሰጥቷቸው ስራቸውን በብቃት በመወጣት ላይ ሳሉ የተንኮል ቋጥ ሲፈትል የሚያድረው ሲቪል ሰርቪስ የትምህርት ማስረጃቸውን ተቀብሎ ብቃቱን በማረጋገጥ በስራ ዓለም ላይ ተሰማርተው ኃላፊነታቸውን በብቃት በመወጣት ላይ እንዳሉ ቀደም ሲል በኤምኤ ወይም በሁለተኛ ዲግሪ ደረጃ የተቀበለውን ማስረጃ ሐሳቡን በመለወጥ ደረጃውን ዝቅ አድርጎ በቢኤ ወይም በመጀመሪያ ዲግሪ እንዲያዝ ወሰነ። ሲከፈላቸው የነበረውም ደሞዝ ዝቅ እንዲል አዘዘ። ለእነርሱም ደብዳቤ እንዲደርሳቸው ተደረገ። ከዚህ የተነሳ ባለሙያዎቹ በጉዳዩ ተወያይተው በመጀመሪያ ለትምህርት ሚኒስቴር ቀጥሎም ለጠቅላይ ሚኒስትር ጽሕፈት ቤት የተወሰደው እርምጃ ከሕግ ውጪ መሆኑን የአቻ ግመታ ኮሚቴ ቀደም ሲል ማስረጃውን በሚገባ መርምሮ ምደባውን ከሰጠ በኋላ እንደገና ያለምንም ምክንያት ማስረጃ ዝቅ በማድረጉ ኢፍትሐዊ መሆኑን ገልጸው አመለከቱ። ሆኖም መፍትሄ አልተገኘም። ከዚህ የተነሳ አማራጭ መፍትሄ መፈለጉ አስፈላጊ ስለሆነ በጉዳዩ ላይ ሰፊ ውይይት ተደርጎበት አማራጭ ስለጠፋ መደበኛ ፍርድ ቤት ክስ ለማቅረብ ተስማምተው በአዲስ አበባ ዞን በፍርድ ቤት በፍትሐ ብሔር ቁጥር 40/85 ነሐሴ 18 ቀን 1984 ዓ.ም እነ ብርሃኑ አዳነ በሚል መዝገብ 103 ሰዎች ክስ አቀረቡ። በቀረበው ክስ ወጣቶቹ የተማሩባቸው ዩኒቨርሲቲዎች በዓለም አቀፍ ደረጃ ያላቸው ዕውቅና፣ የዘገቡት የረጅም ዘመን የማስተር ልምድና ሌሎችንም ማስረጃዎች በማቅረብ ሰፊ ክርክር ተካሄደ። ሆኖም ውሳኔ በሚጠበቅበት ጊዜ ቀደም ባለ ጊዜ በመጀመሪያ የትምህርት ሚኒስቴሩን ቀጥሎም የጠቅላይ ሚኒስትር ጽሕፈት ቤት የተከሰተውን ችግር ቀርቦላቸው ሳይፈቱት በመቅረታቸው ይህ ክስ የቀረበ በመሆኑ እየታወቀና በማስረጃነት ተያይዞ እያለ
ፍርድ ቤቱ በአግባቡ ሳይመረምር በቅድሚያ ለትምህርት ሚኒስቴር አመልክታችሁ መልስ ካገኛችሁ በኋላ ማመልከት ትችላላችሁ በማለት መዝገቡን ዘግቶ የተከፈለው የዳኝነት ገንዘብ ተመላሽ ይደረግ በማለት ወስኖ መዝገቡን ከዘጋው በኋላ በተሰጠው ውሳኔ መሰረት ወደ ትምህርት ሚኒስቴርም ሆነ ወደ ጠቅላይ ሚኒስትሩ ጽሕፈት ቤት ሄዶ ለማመልከት ቀደም ሲል ምንም አይነት መልስ ሳይሰጡ አቤቱታውን በለሆሳስ ስላስቀመጡት እንደገና ወደ እነዚህ መስሪያ ቤቶች ሄደው ለማመልከት ወጣቶቹ አልፈለጉም። ሆኖም ግን መዝገቡ ከተዘጋ በኋላ ቀደም ሲል ከተሰጠው ምደባ መውጣትም መውረድም ሳይኖር በዝምታ መስረጃው ተቀባይነት አገኘ። ይህ ሁሉ ችግር ቢደርስባቸውም ለእናት ሀገራቸው ካላቸው ፍቅር የተነሳ በርካታ አስተዋጽኦ ከማድረግ አልተቆጠቡም። ካበረከቱት ሰፊ አስተዋጽኦ መካከል አንኳር ድርጊቶቹን ብቻ በጥቂቱ ማስፈሩ ተግባራቸውንም በተጨባጭ ያሳያል ብዬ ስላመንኩበት አሰፍረዋለሁ። ወታደራዊ የደርግ መንግስት ስልጣን ከያዘበት ዕለት አንስቶ ስልጣን እስከለቀቀበት ጊዜ ድረስ በምስራቅ ከሶማሌ ተስፋፊ መንግስት ጋር፣ በሰሜን ከሻዕቢያና ከወያኔ፣ በመሃል ሀገር ከተለያዩ ተቃዋሚ ኃይሎች ጋር ጦርነት ተፈጥሮ ስለነበር ኩባ ወጣቶች ደሴትና ኦሪየንቴ ውትድርና ሳይንስ ተምረው የተመለሱ ባለሙያዎች ለተወሰነ ጊዜ በተለያዩ የውትድርና ዘርፎች በመምህርነት ተመድበው ሲሰሩ ከቆዩ በኋላ የጦርነቱ ሁኔታ ጣሪያ በመንካቱ የጦር ግንባር ተሰልፈው የሀገር አንድነትና ሉዓላዊነት ለማስከበር የወላጆቻቸውን አርማ በማንሳት በታላቅ አገር ወዳድነት ወኔ ተፋልመዋል። የተወሰኑት የህይወት መስዋዕትነትም ከፍለዋል። በኢህአዴግና በሻዕቢያ መካከል አብቦ የነበረው የፍቅር አበባ ሳይውል ሳያድር እንደ ምድረ በዳ አበባ ረግፎ ከታላቅ ውዝግብ አልፎ በ1993 ዓ.ም በመካከላቸው ያልተጠበቀ ጦርነት እንደፈነዳ በውትድርና ሙያ የሰለጠኑ ወጣቶች ብቻ ሳይሆኑ ኩባ የተማሩት የሕክምና ባለሙያዎች ከማንም በፊት ግንባር ቀደም በመሆን በጦር ግንባር በመሰለፍ በአጭር ታጥቀው ጥይት እንደ በረዶ በሚፈስባት የጦር ሜዳ ለህይወታቸው ቅንጣት ታክል ሳይሳሱ ሰራዊቱን በሕክምና አገልግለውታል። ኩባ ሄደው የተማሩ ወጣቶች የቀለም ትምህርት ብቻ ሳይሆን ከአባቶቻቸው የወረሱት የሀገር ፍቅር በተጨማሪ ኩባ በቆዩበት ጊዜ ለሀገር ፍቅር፣ ሉዓላዊነትና አንድነት በከፍተኛ ደረጃ የተካኑ ስለሆነ በኢትዮ ኤርትራ ጦርነት በተለያዩ ተግባራት የሰለጠኑ ባለሙያዎች ከሰራዊቱ ጎን በመሰለፍ ከዝግጅት ጀምሮ ጦርነቱ እስኪጠናቀቅ ድረስ የማይናቅ አስተዋጽኦ አበርክተዋል። ጦርነቱ በድል ከተጠናቀቀ በኋላ በዘመቻው ተሳትፈው ከነበሩት ወጣቶች አንዱ ጋር ስለ ጦርነቱ አስከፊነትና በዛላምበሳ ስለተካሄደው ጦርነትና ስለተገኘው ድል በሰፊው ካጫወተኝ በኋላ በረጅሙ ተንፍሶ በዚህ ጦርነት በመጀመሪያ የሀገሬን ክብር በማስጠበቄ፣ ሁለተኛ አባት እናቴን፣ ወንድምና እህቶቼን የፈጀውን ሻዕቢያን ባልተጠበቀ ሁኔታ እንዲመታ በሰጠሁት አገልግሎት በጣም ደስ ብሎኛል፣ የመንፈስ ኩራትም ተሰምቶኛል በማለት አጫውቶኛል። ይህ ወጣት ኩባ የሁለተኛ ደረጃ ተማሪ በነበረበት ጊዜ ጀምሮ የነበረው የፈጠራ ችሎታ ከፍተኛ የነበረ ሲሆን ትምህርቱንም አጠናቆ ወደ አገሩ እንደተመለሰ የተመደበው ሳይንስና ቴክኖሎጂ ኮሚሽን ውስጥ ስለነበር ምንም እንኳን ውጤቱና ስሙ ውዝግብ ያስነሳ ቢሆንም የአማርኛውን ፊደል ለመጀመሪያ ጊዜ ኮምፒውተር ላይ የጫኑት ይህ ወጣትና ጓደኛው የሆነው ሌላው የኩባ ተማሪ በአንድነት ሆነው ነው። ፊደሉ ተጭኖ ስራው ውጤታማ ከሆነ በኋላ በስሙ ላይ ከፍተኛ ውዝግብ ተነስቶ ክስ እስከ በላይ ደረሰ። ቢሆንም ይህ ነው የሚባል ውጤት አላመጣም። በዚህ ምክንያት ሁለቱም ባለሙያዎች ከድርጅቱ ለቀው ሌላ መስሪያ ቤት ተቀጠሩ። በዚህ አልባሌ ጭቅጭቅ ምክንያት ለሀገርና ለወገን ብዙ ጠቃሚ ስራ ለመስራት ሲችሉ ተደናቀፉ። አንደኛውን ወጣት የቀጠረው ድርጅት ለጥቂት ጊዜ አሰርቶ ችሎታውን ስለገመተው በኃላፊነት ካሰራው በኋላ ያለውን ብቃት በስፋት ስለተገነዘበ
ወደ ውጭ ሀገር እንዲሄድ አድርጎ ሳይወድ ተገዶ የባዕድ ሀገር አገልጋይ ሆኖ ይገኛል። ሌላው ወጣት ግን የተቀጠረው ዳን ቴክኖግራፍ የሚባል ድርጅት ውስጥ ነበር። ከዚህ ድርጅት ውስጥ በነበረበት ጊዜ ለረጅም ዓመታት የውጭ ምንዛሬ እየተከፈለበት ከጀርመን ይገዛ የነበረውን የትራፊክ መብራት ሰርቶ ለመጀመሪያ ጊዜ 22 ማዞሪያ ተገጥሞ እንዲያገለግል አድርጓል። ይህ የትራፊክ መብራት የ24 ሰዓት የሙከራ ጊዜውን እንዳጠናቀቀ የጎበኘሁት ስለሆነ የዓይን ምስክር ነኝ። ኩባ ሄደው የተማሩት ወጣቶች ከሕፃንነት ዕድሜ ጀምሮ የኩባውያንን የሥራ ባህል እየቀሰሙ ያደጉ በመሆኑ የተሰማሩበት የሥራ መስክ ሁሉ ንጹሕ ሕሊናን ሰንቀው እረፍት ሳያምራቸው በትጋት ስለሚሰሩ በሚሰሩበት የሥራ ዘርፍ ሁሉ ውጤታማ ሆነዋል። በእያንዳንዱ የሥራ ዘርፍ የተሰሩትን ሥራዎች መዘገቡ አዳጋች በመሆኑ ለዚህ ጽሑፌ አብነት ይሆን ዘንድ በዓይኔ ያየኋቸውንና የማውቃቸውን አንኳር ተግባራት ብቻ ማስፈሩ አሳማኝ ይሆናል ብዬ ያመንኩባቸውን ጥቂቶቹን ለመጥቀስ ሞክሬያለሁ። የኩባ ሕዝብ ለሀገራችን ካበረከታቸው የተለያዩ በረከቶች መካከል በርካታ የሕክምና ባለሙያዎች ይገኙበታል። እነዚህ ባለሙያዎች በተለያዩ የሀገሪቱ ክፍሎች እየተዘዋወሩ ሰፊ አገልግሎት አበርክተዋል። ባለሙያዎቹ ከራሳቸው ይልቅ ለሙያቸው ቅድሚያ በመስጠት በበዓላትም በእረፍትም ቀናቸው ወደሚሰሩበት ሐኪም ቤት እየሄዱ ታካሚዎቻቸውን እየተዘዋወሩ በመጎብኘት ህሙማኑን ያጽናናሉ። ለየት ያለ እርዳታ የሚያስፈልጋቸውንም ታካሚዎች እርዳታ ይሰጣሉ። ታካሚን ለመፈወስ በሚያደርጉት ጥረት የሚቆጥቡት ጉልበትም ሆነ ጊዜ በጭራሽ የላቸውም። በአንድ ወቅት ልጄ ታሞ ሚኒሊክ ሆስፒታል ተኝቶ የኩባ ተማሪ በሆነው ዶክተር በመታከም ላይ ስለነበር እርሱን ልጠይቅ በሚሄድበት ጊዜ ሁሉ በጎኑ የተኙትን አረጋዊ እጠይቃቸዋለሁ። በዕድሜ የገፋ ጥሩ ለዛ ያላቸው አዛውንት ስለነበሩ ጨዋታው ደስ ይለኛል። በሂደት ስለተላመድን ጨዋታን ያነሳዋልና ስማቸው ሼህ አህመድ፣ ትውልዳቸው ወሎ፣ አሁን የሚኖሩት ሲዳማ ዲላ ሲሆን የሚተዳደሩት በንግድ ሥራ እንደሆነ አጫውተውኝ እንደጨረሱ ምን ህመም አጋጥሟቸው እንደመጡ ስለጠየኳቸው ህመሜን በውል አላወቅኩትም። የተለያዩ ቦታዎች ለሕክምና ሄጄ ባለሙያዎቹ እንደነገሩኝ ህመሜ የጨጓራ ቁስል እንደሆነ ነግረውኛል። ግን የሰጡኝ መድኃኒት ሊረዳኝ ስላልቻለ ምናልባት ፈጣሪ ቢረዳኝ ብዬ እዚህ ለመታከም መጣሁ በማለት አጫወቱኝ። ሼህ አህመድን የሚከታተላቸው ኩባ የተማረ ዕውቅ ሐኪም የተለያዩ ምርመራዎችን እንዲሰራላቸው አድርጎ ከውጤቱ እንደተረዳው ከፍተኛ ደረጃ የደረሰ የጨጓራ ህመም በመሆኑ መድኃኒት ማዳን እንደማይችልና መፍትሄው ቀዶ ሕክምና ሲሆን እርሶ ግን በዕድሜ አኳያ የቀዶ ጥገና ሕክምና ለማድረግ ለሕይወቱ አስጊ በመሆኑ የቀዶ ጥገና ሕክምናውን ማድረግ አይቻልም በማለት አስረዳቸው። ታካሚው በጥሞና አዳምጠው በአሁኑ ጊዜ የምኖረው ሕይወት ከሞት የከፋ ስቃይ የበዛበት በመሆኑ ሞትን ስለማልፈራ የቀዶ ጥገና ሕክምና ተደርጎልኝ ፈውስ ካገኘው እሰየው፣ ከሞትኩም እየደረሰብኝ ካለው ስቃይ ስለምገላገል ሞትንም ቢሆን በጸጋ ስለምቀበለው የቀዶ ጥገና ሕክምናው እንዲደረግላቸው ሐኪሙን ተማጸኑት። ሐኪሙም የሼህ አህመድን የመዳን ተስፋ እንደተረዳ የቀዶ ጥገናው ሕክምና እንዲደረግላቸው ወሰነ። ወዲያው ቅድመ ሁኔታቸውን አጠናቆ ቀዶ ጥገና ሕክምናውን በማድረግ ታደጋቸው። ሕክምናው እንደተፈራው ሳይሆን በጥሩ ሁኔታ ተጠናቆ ወዲያው መንቀሳቀስ ጀመሩ። በዚህ ጊዜ ነበር ሼሁ ሐኪሙን እየመረቁ በፈጣሪ ፍቃድ በሐኪሙ እርዳታ ሙሉ ጤንነቴን አግኝቼ ወደ ቤቴ ለመሄድ እየተዘጋጀሁ ነው። ይህንን ተጨማሪ ሕይወት የለገሱኝ አምላኬና ሐኪሙ ናቸው። አምላኬ ከሰው ልጆች የሚፈልገው ስጦታ ምስጋና በመሆኑ እያመሰገንኩት ነው። ከፈጣሪ ቀጥሎ ይህንን ዳግም ሕይወት ለሰጠኝ ዶክተር
በእኔ አቅም የምከፍለው ውለታ የለኝም በማለት ፊታቸው ሐዘን ተላበሰ። እየቆዘሙ ጥቂት ቆይተው ወደ እኔ እየተመለከቱ ዶክተሩ የዋለልኝ ውለታ በእኔ አንደበት ሊነገር አይችልም፣ ፈጣሪ ወረታውን ይክፈለው ብለው እንዳበቁ የጉብኝት ጊዜ ደርሶ ኖሮ ዶክተሩ መጣና ህሙማኑን ከማነጋገሩ በፊት የሼሁን ጤንነት ጠይቆ ወደ ነበርኩበት መጥቶ ሰላምታ ተለዋወጥን። በመጨዋወት ላይ እንዳለን ሼህ አህመድ ውለታ ስለከበዳቸው ግንኙነታቸውን ዘለቄታ እንዲኖረው በዝምድና መተሳሰር ይችሉ ዘንድ ይህንን ሐሳባቸውን እንድነግርህ ሲማጸኑኝ ድንገት ደረስክ በማለት ስነግረው በጣም አዝኖ እንዲህ ሲል ጭንቀታቸውን አቃለለላቸው። እኔ ለእርሶ ከሌላው ሰው የተለየ ያደረኩት ነገር የለም። የተወጣሁት የሙያ ተግባሬን ነው። እኔም ሆንኩ ሌሎች ባለሙያዎች የተማርነው በእናንተ ገንዘብ ነው። ሳትማሩ አስተምራችሁናልና ይህንን ዕዳችንን እየከፈልን ስለሆነ የተለየ እርዳታ አደረገልኝ ብለው አይጨነቁ። ምንጊዜም ሕክምና ሲፈልጉ ቢሮዬ ክፍት ሆኖ ስለሚጠብቆ ይምጡ። ልጆም ወንድሜ ነው፣ አያስቡ፣ አንድ ቀን ያስተዋውቁናል። ሕክምናው በጥሩ ሁኔታ ላይ ስለሆነ ነገ ወደ ቤቶ ይሄዳሉ አላቸው። ሼሁ ይህንን አይነት ርኅራኄ ትህትና የተሞላበት መልስ ሲሰሙ አይኖቻቸው የደስታ እንባ እያነቡ የምርቃት ዶፍ አወረዱለት። ይህ ዶክተር የኩባ መንግስትና ህዝብ አስተምሮ ለኢትዮጵያ ህዝብ የሰጠው ገጸ በረከት ዶክተር ስዩም ካሳ ነው። ሌላ በገሃድ የማውቀውን አስተዋጽኦ ባሰፍረው የኩባ ህዝብና መንግስት ለኢትዮጵያ ህዝብ የሰጠውን በረከት በበለጠ ያጎለብተዋል ብዬ አምናለሁ። በሀገራችን ለህፃናት ሕክምና የሚሰጡ ሐኪም ቤቶች በመጠኑ የነበሩ ቢሆንም ገና የተወለዱ የተለያዩ የሕክምና እርዳታ እንክብካቤ ለሚሹ እንቦቀቅላ ህፃናት ሕክምና የሚያደርግም ሆነ ችግሩን ለመፍታት ብቁ የሆነ የሐኪም ቤት ነበር ለማለት የማያስደፍርበት ወቅት ላይ ነበር። ሁሉም ነገር ውጤታማ የሚሆነው ወቅቱን ጠብቆ ነው። በወቅቱ ደግሞ ሰሪና ስራው መገናኘት አለባቸው። ለዚህ ስራ የተመረጠችው ዶክተር የሕክምና ትምህርቷን አጠናካ ወደ ኢትዮጵያ እንደመጣች የተመደበችው በቀድሞ ቀዳማዊ ኃይለ ሥላሴ ቤተዛታ በአሁኑ አጠራር የካቲት 12 ሆስፒታል ህፃናት ክፍል ነበር። ሐኪሟ ስራ በጀመረችበት ወቅት የህፃናት ሐኪሞች ቢኖሩም የተሟላ የሕክምና ቁሳቁስ ያልተሟላ በመሆኑ ለህፃናቱ ይሰጥ የነበረው ሕክምና ከሞላ ጎደል ነበር። ዶክተሯ ተመድባ ስራ ከጀመረችበት ዕለት አንስቶ ትምህርቷን በተግባር በመተርጎም ህፃናቱን ማከምና መንከባከብ ጀመረች። የህፃናት ፍቅርና የእናትነት ስሜት የተጠናወታት በዚህ ሰዓት ነው። እዚህ ክፍል ትሰራ በነበረበት ወቅት በሕክምና ዕቃዎች እጥረት፣ የክፍሉ አያያዝና ሌሎችም ሁኔታዎች የተሟሉ ባይሆኑም ስራዋን እየሰራች የጎደሉትን ቁሳቁሶች ተሟልተው የተሻለ ሕክምና የሚሰጥበትን መንገድ በስፋት እያጤነች በሐሳብ ባህር ስትዋኝ ቆይታለች። በዚህ የሐሳብ ማዕበል ውስጥ እንዳለች መንግስት አስቦት ኖሮ ተጨማሪ ህንፃ ተሰርቶ የህፃናቱ ሕክምና በአዲሱ ህንፃ ውስጥ እንደተጀመረ ዶክተሯ የክፍል ኃላፊ በመሆን ተመደበች። ይህን ኃላፊነት እንደተቀበለች ቀደም ሲል የነበረው የሥራ ፍላጎቷና የእናትነት ፍቅሯ እንደ እሳት ተቀጣጥሎ የጎደሉትን የሕክምና መሳሪያዎች ለማሟላት ተስፋ ሰንቃ ተንቀሳቀሰች። በቅን መንፈስ ተነስታ የጀመረችው እንቅስቃሴ በአንዳንድ በጎ አድራጊዎች ለጋሽነት ተሳክቶላት ለስራው አስፈላጊ ናቸው ከተባሉት ቁሳቁሶች መካከል ከሞላ ጎደል ተሟላላት። ከዚህ በኋላ ህፃናቱም የተሳካ ሕክምና ማግኘት ጀመሩ። ሐኪሟም ጥሩ ተስፋ ሰነቀች። የእንግሊዝ ተወላጅ የነበረችው ታዋቂዋ ነርስ ፍሎሬንሲ ከነበራት የጋለ የወገን ፍቅርና ሰብአዊነት የተነሳ በአስክሬን መካከል እያደረች መብራት በሌለበት በድቅድቅ ጨለማ በፋኖ ብርሃን እየተዘዋወረች ወገኖቿን እያከመች ሕይወታቸውን በመታደግ አንጸባራቂ ታሪክ አስመዝግባለች። በተመሳሳይ መልኩ የኛይቱ ፍሎሬንስ
ምኞቷ እየተሳካ ሄዶ እንደተወለዱ የመተንፈስና ሌላ ችግሮች የደረሰባቸውን ለጋ ህፃናት በሕክምና ለመርዳት ከነበራት ጽኑ ፍላጎት የተነሳ የሰውን ሕይወት ለማዳን ቀርቶ አንድ ተራ ስራ ለመስራትም ተግባሩ የሚመለከታቸውን ባለሙያዎች በማስተባበር አስፈላጊ መሆኑን የምታምነው ዶክተር እግዚአብሔር በለገሳት ጥሩ ስነ ምግባር የሰው ፍቅር ለቦታው የተመደቡትን ረዳት ሐኪሞች፣ ነርሶችና ሌሎችንም ፍቅር በመለገስ እንደ አንድ ሰው በመሆን ለስራው እንዲቆሙ በማድረግ የበርካታ ለጋ ህፃናትን ሕይወት አትርፋለች። ሐኪሟ በእግዚአብሔር ያላት እምነት ከፍተኛ በመሆኑ የታካሚ ህፃናቱ ወላጆች በሚያነጋግሯት ጊዜ ጸሎት እንዲያደርጉ አጥብቃ ትመክራለች። በህፃንነት ዕድሜ ሶሻሊስት ሀገር ሄዶ ከሁለተኛ ደረጃ ጀምሮ የዩኒቨርሲቲ ትምህርቱን ያጠናቀቀ ወጣት እምነቱና ባህሉ ሳይሸረሸር በእግዚአብሔር አዳኝነት ማመን መታደል ሆኖ ይሰማኛል። ለዚህ ጥብቅ እምነቷ እግዚአብሔር እስከ መጨረሻው በመንፈስ እንዲሞላት ምኞቴ ነው። የመተንፈስ ችሎታቸው ተዛብቶ ሕክምና የሚደረግላቸው ህፃናት የሚያስታምሙ ነርሶች ሌሊቱን ሙሉ ነቅተው የማስታመም ኃላፊነት ስለነበረባቸው ሻይ ወይም ቡና መጠጣት ግድ ይላል። በመንግስት በኩል ይህንን የሚሸፍን በጀት ባለመኖሩ ዶክተሯ ከጉላ ለሻይና ለቡና የሚሆን ወጪ በማውጣት ሰራተኞቹ እንቅልፍ እንዳይፈታተናቸው ታደርጋለች በማለት ያጫወተችኝ በሁኔታዎች አጋጣሚ በአንድ ስብሰባ ያገኘኋት የስራ ባልደረባዋ ናት። ከዚህ የተነሳ ይመስላል የስራ አጋሮቿ በሙሉ በአክብሮትና በቀና መንፈስ ስራቸውን በህብረት የሚፈጽሙት። ዶክተሯ ተመድባ በምትሰራበት ሐኪም ቤት የተጣለባትን ኃላፊነት ከመወጣቷን በቀር የህፃናቱ ሕክምና በየሆስፒታሉ እንዲቋቋም ብርቱ ጥረትና እንቅስቃሴ አድርጋለች። ለስራው መመሪያ የሚሆኑ ጥሩ ግንዛቤ የሚሰጥ ዘ ጆርኒ ቱ ሴቭ ዘ ኢኖሰንት ሊትልስ የተባለ 623 ገጽ ያለው መጽሐፍ በእንግሊዝኛ ቋንቋ ጽፋ አበርክታለች። ይህች ድንቅ ሐኪም ለሀገሯና ለወገኗ የጋለ ፍቅር ያላት በመሆኑ ማናቸውም ለሕክምና ተግባር የሚያገለግሉ ፍጆታ ተሟልቶ የሥራ ፍቅሯን ለመወጣት የጋለ ፍላጎት ነበራት። ይሁን እንጂ እንደ ፍላጎቷ እንኳን ባይሆን በመጠኑም ቢሆን ሊሟላላት ባለመቻሉ የራሷን የሕክምና ቤት ከፍታ ለመክፈል ችሎታ የሌላቸውን ነዳያን በነፃ እያከመች ለመክፈል ችሎታ ያላቸውን በማስከፈል አገልግሎት በመስጠት ላይ ትገኛለች። ይህች ድንቅ ዶክተር የኩባ መንግስትና ሕዝብ አስተምሮ በኢትዮጵያ ሕዝብ ያበረከታት ወደር የማይገኝላት ድንቅ ስጦታ ዶክተር ሙሉ ዓለም ገሰሰ ትባላለች። የኩባ መንግስት ለማስተማር ወደ ኩባ ከወሰዳቸው ወጣቶች መካከል ፍላጎቱ ያላቸውንና ችሎታው የፈቀደላቸውን በርካታ ወጣቶች የሕክምና ሙያ አስተምሮ አንቱ የተባሉ የሕክምና ባለሙያዎችን ለኢትዮጵያ ሕዝብ አበርክቷል። እነዚህ ሐኪሞች በየሰለጠኑበት የሕክምና ዘርፍ ተሰማርተው ከፍተኛ አስተዋጽኦ በማድረግ ላይ ይገኛሉ። ከነዚህም መካከል ጥቂቶችን ለአብነት ያክል ብንጠቅስ ዶክተር ዘነበ ገድሌ በነርቭ ቀዶ ጥገና ሕክምና የተዋጣለት ሐኪም ሲሆን ከዚህም በተጨማሪ በሚጥል በሽታ ሕክምናና ምርምር በዓለም አቀፍ ደረጃ እውቅና የተቸረው ስመጥር ሐኪም ነው። ዶክተር አየልኝ ፀሐይ በቀዶ ጥገና ሕክምና፣ ዶክተር አለማየሁ ተገኝ በኩላሊት፣ በፊኛ፣ በሽንት ቧንቧና በሌሎችም፣ ዶክተር ስዩም ካሳ በቀዶ ጥገና ሕክምና፣ ዶክተር ሙሉ ዓለም ለገሰ በህፃናት ሕክምና፣ ዶክተር መብራቱ ጀንበሬ በማህፀን ሕክምና፣ ዶክተር ዘገነ በአጥንት ሕክምና፣ ዶክተር ሸዋለም ነጋሽ ራዲዮሎጂስት ከብዙዎቹ ጥቂቶቹ ስመጥር ሐኪሞች ናቸው። እነዚህን ለግንዛቤ ያክል ጠቀስኩ እንጂ በተለያዩ የሕክምና ዘርፎች ተሰማርተው ከፍተኛ አገልግሎት የሚሰጡ ኩባ የተማሩ ስመጥር ኢትዮጵያውያን ሐኪሞች በርካቶች ናቸው። በኩባ የትምህርት ስርዓት ማንም ሰው የመማር ብቃቱና ፍላጎቱ ካለው ያለምንም ተጽዕኖ የፈቀደውን ትምህርት ለመማር እድሉ በስፋት የተከፈተ ነው። በመሆኑም እያንዳንዱ ወጣት
በፍላጎቱና ችሎታው በፈቀደለት መጠን ተምሮ ወደ ሀገሩ በመመለስ በሕክምና፣ በምህንድስና፣ በስነ ህንፃ፣ በእንስሳት ሕክምና፣ በላቦራቶሪ ሳይንስ፣ በምጣኔ ሀብት፣ በኮምፒውተር ሳይንስ፣ በኤሌክትሪካል ኢንጂነሪንግ፣ በሲስተም ኢንጂነሪንግ፣ በአካል ማሰልጠኛ፣ በሜካኒካል ኢንጂነሪንግ፣ በእርሻ ምህንድስና፣ በኬሚካል ኢንጂነሪንግ፣ በምግብ ጥናት ኬሚስትነት፣ በትራንስፖርት ኢኮኖሚ፣ በቴክኒክ፣ በቴሌኮሙኒኬሽን ኢንጂነሪንግ፣ በኢንዱስትሪ ኢንጂነር፣ በሹገር ኢንጂነር፣ በማይኒንግ፣ በፎሬስታል ኢንጂነር እና በሌሎችም በተለያዩ ድንቅ ሙያዎች ሰልጥነው በመላ ሀገሪቱ በመሰማራት ሀገራቸውንና ወገናቸውን በቅን መንፈስ ከልብ በመነጨ ፍላጎት በማገልገል ላይ ይገኛሉ። ወደ ኩባ ሄደው በወጣቶች ደሴትና በሳንቲያጎ ወታደራዊ ማሰልጠኛ ትምህርት ቤት ትምህርታቸውን አጠናከው የተመለሱት መኮንኖች በቅድሚያ በልዩ ልዩ ወታደራዊ ዘርፍ ተመድበው በማሰልጠን የማይናቅ ወታደራዊ ሳይንስ አስተምረዋል። ጦርነቱ እድገቱ እየጨመረ አሳሳቢ ደረጃ እንደደረሰ በአውደ ውጊያ ግንባር ተሰልፈው ወኔ በተላበሰ ጀግንነት ከጠላት ጋር ተናንቀው ለእናት ሀገራቸው አንድነትና ሉዓላዊነት መስዋዕት በመሆን ለሰራዊቱ ምሳሌ ሆነዋል። ከላይ የእያንዳንዱን ባለሙያዎች አስተዋጽኦ በስም የጠቀስኩት ምሳሌነታቸው ለሌሎቹም ይወክላል በሚል ግምት እንጂ እከሌ ከከሌ ሳይባል ኩባ ተምረው ወደ ሀገራቸው የተመለሱት ባለሙያዎች በተሰማሩበት ሙያ የሚሰሩት ስራ አኩሪ በመሆኑ ምሳሌነቱ የሚያኮራ ነው። ይህን ጽሑፍ ለማዘጋጀት ስነሳ ኩባ ስለተማሩት ወጣቶች እውቀት አላቸው የተባሉትን ሰዎች ጠይቄ ሊሳካልኝ ባለመቻሉ ራሴ በቅርብ የማገኛቸውን በስም ጠቀስኩ እንጂ አንዱን ከሌላው ለመለየት አለመሆኑ እንዲታወቅልኝ ከልብ ጠይቃለሁ። የተፈጥሮ ሕግ ነውና በዓለም ላይ የነበሩ ታላላቅ ጠበብት ስመጥር መንግስታት አልፈዋል። የሰሩት ጥሩ ስራ ግን በታሪክ ሲዘከር ይኖራል። አሁንም በዓለም ዙሪያ ያሉ ታላላቅም ሆኑ ታናናሽ መንግስታት ጠበብት ያልፋሉ። ሆኖም ግን በሰሩት ስራ ሲሞገሱ፣ በፈጸሙት መጥፎ ስራ ምንጊዜም መወገዛቸው አይቀርም። ይህ ተግዳሮት በየትኛውም ሀገር የነበረና ያለ ታሪካዊ ትውፊት ነው። ከላይ ተደጋግሞ እንደተገለጸው የደርግ ዘመነ መንግስት ሰዓትና ደቂቃ ሳይቀሩ ጦርነት የተካሄደባቸው ጊዜያቶች ናቸው። በዚህ ጦርነት በርካታ የሰራዊት አባላት ለእናት ሀገራቸው ግንባራቸውን ሳያጥፉ የህይወት መስዋዕትነት ከፍለዋል። የእነዚህ ጀግኖች ልጆች ከወላጆቻቸው ህልፈት በኋላ ከየነበሩበት ተፈናቅለዋል። ከትምህርት ገበታቸው ተለይተዋል። በጠቅላላው የቤተሰቡ ህይወት ተመሰቃቅሏል። ይህንን ችግር የተመለከተ የደርግ መንግስት ያለውን ችግር አቅሙ በፈቀደ ለመቅረፍ የተወሰኑ ልጆችን በወቅቱ ድኩማን ድርጅት ተብሎ በሚጠራው መስሪያ ቤት አማካኝነት ወደ እጓለ ማውታን ልጆችን ትምህርት ቤት አስገብቷል። ድርጊቱ አባይን በጭልፋ በመሆኑ የነበረውን ብሶት መቅረፍ ቀርቶ አልነካውም። እንዳውም ከነበረው የጦርነት ክፋት የተነሳ ዕለት ከዕለት ችግሩ እያደገ መጥቶ መንግስት መፍትሄ አጥቶ ግራ ተጋብቶ ባለበት ወቅት ከ9 ዓመት እስከ 16 ዓመት ዕድሜ ያላቸው ልጆች ወደ ኩባ ሄዶ የመማር ዕድል እንደ ህብስት ተመና በድንገት ወረደለት። ይህ ያልተጠበቀ ዕድል ሲገኝ የቻለው በወቅቱ ሊቀመንበር መንግስቱ ኃይለማርያም ኩባን በጎበኙበት ጊዜ ወጣቶች ደሴት ይማሩ የነበሩትን የአንጎላና የሞዛምቢክ ተማሪዎች ሲጎበኙ የልጆቹን አያያዝና የትምህርቱን አሰጣጥ ተመልክተው ስለተደሰቱ በአእምሯቸው ውስጥ ተቀምጦ እንቅልፍ የነሳቸው ችግር ስለታወሳቸው ለኢትዮጵያውያንም የዚህ አይነት ዕድል እንዲሰጣቸው ፕሬዚደንት ፊደል ካስትሮን ጠይቀው ለጊዜው 2 ትምህርት ቤት ተፈቀደላቸው። በሂደት 4 ትምህርት ቤት ደርሰዋል። መንግስቱ ይህን ችሮታ ይዘው ወደ ሀገራቸው እንደተመለሱ ወላጆቻቸው የሞቱባቸው ልጆች ተመልምለው እንዲሄዱና እንዲማሩ አዘዙ። በተሰጠው መመሪያ መሰረት ኮሚቴ ተቋቁሞ የሚሄዱት ልጆች በጥራት ተመልምለው በመጀመሪያ ዙር 1200 ተማሪዎችና
ልጆቹን የሚንከባከቡ፣ አማርኛ፣ ታሪክ፣ ጂኦግራፊ የሚያስተምሩ፣ በተጓዳኝ ባህላቸውን እንዳይረሱ እግር በእግር እየተከታተሉ እንደ ደውል የሚያስተጋቡ መምህራን ተላኩ። በሁለተኛ ዙር በተመሳሳይ መንገድ 1200 ተማሪዎችና መምህራን እንዲሄዱ ተደረገ። ከነዚህ በተጨማሪ ቁጥራቸው መጠነኛ የሆነ ተማሪዎች መምህራን በየጊዜው ተቀላቅለዋቸዋል። በአሁኑ ጊዜ እነዚህ ወጣቶች የተለያዩ ሙያዎች ተምረው አገራቸውን በማገልገል ላይ ይገኛሉ። ባለሙያዎቹ በኩባ ውስጥ በቆዩባቸው ጊዜያት ባህላቸውን ሳይረሱ፣ ደባል ጠባይ ሳይገበዩ፣ የሄዱበትን ዓላማ ሳይዘነጉ ትምህርታቸውን ፈጽመው ተመልሰዋል። እስካሁን ድረስ ያላቸው የሀገር ፍቅርና ጥሩ ኢትዮጵያዊ ስነ ምግባር የሚያኮራ ነው። ደርግ እነዚህን ወጣቶች ወደ ኩባ ልኮ እንዲማሩ ማድረጉ ለሀገር ልማትና እድገት ወደር የማይገኝለት ምንጊዜም በታሪክ የሚወሳ ጥሩ ተግባር ነው። ከወጣቶቹ ጋር ታዛቢና ተንከባካቢ መምህራን በመላኩ በየጊዜው ከመምህራኑ ጋር በሚሰጣቸው ትምህርትና ምክር ተማሪዎቹ ጥሩ ስነ ምግባር ሰንቀው ባህላቸውንና ሀገራቸውን ሳይዘነጉ አፍቅሮ ንዋይ ሳያማልላቸው ወደ ሀገራቸው ተመልሰው ኃላፊነታቸውን እየተወጡ ነው። ደርግ ተማሪዎቹንና ኢትዮጵያውያንን መምህራን በአንድነት በመላኩ ተልዕኮው በበለጠ እንዲሳካ ያደረገው በመሆኑ ለዚህ አስተዋጽኦ ሊመሰገን ይገባል። የኩባ መንግስትና ሕዝብ ኢትዮጵያ በሶማሊያን ወራሪዎች ተወራ በነበረችበት ጊዜ ከኢትዮጵያውያን ጎን ተሰልፎ የህይወት መስዋዕትነት ከመክፈሉም በቀር እነዚህን ወጣቶች ወደ ኩባ ወስዶ እንደወለዳቸው ልጆች እየተንከባከበ በማስተማር ለቁም ነገር አድርሶ ለኢትዮጵያ ሕዝብ እንዲያገለግሉ በማድረጉ ምንጊዜም የማይረሳ ባለውለታችን ነው። የሁለቱ ሀገራት ወዳጅነትና አጋርነት በደምና በአጥንት የተገነባ ምንጊዜም የጸና ነው። የኩባና የኢትዮጵያ ወዳጅነት ለዘላለም ይኑር። ውድ የፕሮግራማችን ተከታታዮች የዘሩት ሲያፈራ መጽሐፍ በትረካ መልክ ለተከታታይ 9 እሁዶች አብራችሁን ቆይታችሁ ነበር። በዚህ መጽሐፍ የታሪኩ ባለቤት የሆናችሁ ከኛ ጋር በትዝታ መርከብ እንድትሳፈሩ ጋብዘናችሁ ነበር። በእርግጥ ከመጽሐፉ ታሪኮቹ ውስጥ የኛ ታሪክ ነው ያላችሁትን አገኛችሁበት? በትዝታ መርከብ ከኛ ጋር ተሳፍራችሁ በትክክል የልጅነት ታሪካችሁን አስታወሳችሁበት? ትረካውንስ እንዴት አያችሁት? ይህንን በተመለከተ ለሁላችሁም አስተያየት እንድትሰጡበትና እኛም መማሪያ ስለሚሆነን ትምህርት ይሆነናል ብለን ስለምናምንበት አስተያየታችሁን ከመስጠት አትቆጠቡ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም አትዘንጉ። በቀጣይ በሌላ መጽሐፍ ትረካ እስከንገናኝ መልካም ሰንበት ይሆንላችሁ። እንግዲህ እንዲህ በጉጉት የምትጠብቁት የመጽሐፍ ትረካ ያመለጣችሁ ክፍል ካለ ሁሉንም በቅደም ተከተል ከዚህ ስር ታገኛችኋላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ሀገሬ ስታክል ለድንበሯ ተኝቻለሁ እኔም ካፈሯ ስለ ድል ታሪኬ ስታወሱ ቤተሰቦቼ እንዳትረሱ ሀገሬ ስታክል ለድንበሯ ተኝቻለሁ እኔም ካፈሯ ስለ ድል ታሪኬ ይህ የጋራ ድምፃችን የሆነው አብሮነት ዲጂታል ሚዲያ ነው። ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብሮነት ዲጂታል ሚዲያ የሁላችንም ድምፅ